አንድ ግብፃዊ መነኩሴ ለገዳሙ መርጃ የእጃቸው ሥራ የሆኑትን ቅርጫቶች ሊሸጡ ወደ እስክንድርያ ለመጓዝ በጠዋት ተነሱ። በመንገድ ላይ ታዲያ ትልቅ የቀብር ሥነ ሥርዓት ለማድረግ የሚጓዝ ሕዝብ ገጠማቸው። ሟቹ ዝነኛ አረማዊ ገዥ ሲሆን በዘመነ ሰማዕታት በሺህ የሚቆጠሩ ክርስቲያኖችን የገደለ ሰው ነበር። አሁን ዕድሜ ጠግቦ ሞቶ ነው። ቀኑ ውብ ፀሐያማ ቀን ነበርና የሀገሩ ዜጎች በነቂስ ወጥተው ገዢያቸውን እየቀበሩ ነው። ይህንን ያዩት መነኩሴ ጉዳያቸውን ፈጽመው ወደ ገዳም ሲመለሱ አሳዛኝ ዜና ሰሙ። ለ60 ዓመታት በበረሃ አበቦችና ቅጠልና የበረሃ ፍሬ ብቻ እየበላ የኖረ ባህታዊ በዚያች ዕለት በጅብ ተበልቶ ሞቶ ነበር። መነኩሴው እጅግ ጥልቅ ሐዘን ውስጥ ሆነው እንዲህ ሲሉ አሰቡ። በሺህ የሚቆጠሩ ክርስቲያኖች የገደለው አረማዊ ሰው በታላቅ ክብር ታጅቦ ሲቀበር፣ ሕይወቱን ሙሉ በጾምና በጸሎት ፈጣሪውን ያገለገለ ባህታዊ በጅብ ተበልቶ የተዋረደው አሟሟት ሞተ። ይህ እንዴት አይነት ፍርድ ነው? እግዚአብሔር ከመልካምነት ሁሉ ጋር ኢፍትሐዊ ነገሮች ሲሆኑ ዝም ብሎ ይፈቅዳል። በዚህ ምክንያት ብዙ ሰዎችን የፈጣሪ መኖር ይጠራጠራሉ። እኔም ፍርዱ እንዲገልጽልኝ መጸለይ ይኖርብኛል። ከዚያች ቀን ጀምሮ መላልሰው ወደ ፈጣሪ ፍርድህን ግለጽልኝ ብለው ደጋግመው ጸለዩ። ብዙም ሳይቆይ እግዚአብሔር ፍርዱን እንዲገለጠላቸው። ከሳምንታት በኋላ እንደተለመደው ወደ እስክንድርያ 3 ቀን ጉዞ ሲሄዱ ቅርጫታቸው ሊሸጡ ተነሱ። መንገዱ እንደጀመሩ ድንገት አንድ ወጣት መነኩሴ ወደ እርሳቸው ሲመጣ ተመለከቱ። አባቴ ይባርኩኝ። እግዚአብሔር ይባርክ ልጄ። አባቴ ወዴት ይሄዳሉ? አለ ወጣቱ መነኩሴ። ወደ እስክንድርያ ቅርጫቱ ልሸጥ እየሄድኩ ነው ብለው መለሱለት። ጥሩ አጋጣሚ ነው አባ፣ እኔም ወደዛ እየሄድኩ ነው አለ ወጣቱ መነኩሴ በትህትና። ጎሽ፣ አብረን እንጓዛለን። ወጣቱ መነኩሴ ከእጃቸው ሸክማቸውን ተቀበለ። ጥቂት እንደሄዱ እንዲህ አላቸው። አባ፣ ያው እንደሚያውቁት እንደ መነኮሳት ሥርዓት ጉዞ ስንጓዝ በጸሎት ከእግዚአብሔር ጋር መነጋገር አለብን። ልክ ነው ልጄ በማለት መለሱለት። እንግዲያውስ ለ3 ቀን አብረን ስንጓዝ እስክንድርያ እስክንደርስ ድረስ አንዲት ቃል እንነጋገር። ምናልባት በ3ቱ ቀኑ ጉዟችን ለማየት የሚከብድ ነገር እንኳን ሳደርግ ቢያዩኝ ሳይናገሩኝ ሳይፈርዱብኝና የአርምሞ ቃል ኪዳኑን ላያፈርሱ ቃል ይግቡልኝ። አባ እየተገረሙ እሺ በያው አምላክ እምላለሁ ልጄ፣ አንዲትም ቃል አልተነፍስም። ሁለቱ አባቶች በጠዋት የአርምሞ ጉዟቸውን ጀመሩ። ቀጥር ላይ ወደ አንዲት መንደር ደረሱ። ሁለት ወጣቶች እነዚህ መነኮሳት አዩአቸው። ከሁለቱ አንዱ ቅዱሳን አባቶች እያለ ወደ እነርሱ ሮጠ። ቅዱሳን አባቶች ፀሐዩ እስኪወርድ ድረስ እባካችሁ እኛ ቤት አረፍ በሉ አላቸው። ፀሐዩ እየከረረች ስትመጣ በበረሃማው ግብጽ ጉዞ በጧትና ማታ እንጂ በቀትር ስለማይታሰብ ጉዟቸውን ማቋረጥ ነበረባቸው። ስለዚህ ሁለቱ ወጣቶች እነዚህ መነኮሳት በክብር ተቀብለው ከቤታቸው አስገቧቸው። እግራቸውን አጠቧቸው። በቤታቸው ከትውልድ ትውልድ ሲተላለፍ የኖረ የከበረ እጅግ ውድ የብር ሰሃን ላይ ምግብ አቀረቡላቸው። መነኮሳቱ በዝምታ ተመገቡ። ከዚያም ትንሽ አረፍ የሚሉበት ክፍል ተሰጣቸው። ትንሽ እንደቆዩ ወጣቱ መነኩሴ ቀስ ብሎ ወደ ምግብ ማብሰያው ክፍል ገብቶ የበሉበትን ውድ የብር ሰሃን በልብሱ ደብቆ ይዞት መጣና አባን ጠቅሶ ጠራቸው። ተሰናብተው ከወጡ በኋላ አባ በቀሚሱ ውስጥ የደበቀውን የብር ሰሃን ሲያዩ ደነገጡ። መናገር ባይችሉም በልባቸው እንዲህ አሉ። እነዚያ ደግ ወጣቶች በክብር ተቀበሉ፣ እግራችንን አጥበው መገቡን። እውነት ለሁለታቸው ምላሹ ውዱን ንብረታቸው መስረቅ ነው። ጥቂት እንደተጓዙ የመስኖ ውሃ ወደ ተከማቸበት አንድ ድልድይ ጋር ደረሱ። ውሃውን ሲሻገሩ ታዲያ ወጣቱ መነኩሴ በብር ሰሃኑ ላይ ከማተበበት በኋላ ወደ ወንዙ ወረወረው። አባም እንዲህ ብለው አልጎመጎሙ። እንዴት ያለ ነገር ነው! ሰሃኑን የሰረቀው ሊወረውረው ነው? እዚያው አይተውላችሁ ነበር። አርምሟቸው ሊያፈርሱ አይችሉምና ዝም አሉ።
ሲመሽ ወደ አንድ ወጣት ባልና ሚስት ቤት ደረሱ። እንደ ቀኖቹ ወጣቶች እነዚህ በክብር እግር አጥበው አስተናገዷቸውና ማረፊያ ሰጧቸው። ባልና ሚስት የ2 ወር ሕፃን ልጅ ነበራቸው። በጠዋት ሲነሱ ወላጆች ሳይነሱ ወጣቱ መነኩሴ ቀስ ብሎ ሄዶ የተኛውን ሕፃን ገደለው። አባ ሊያስጥሉት ቢሉም አልቻሉም። እየጎተተ ይዟቸው ወጣ። ጌታ ሆይ ምን አይነት እርጉም ነው! ንጹሕን ሕፃን ገደለው እኮ እያሉ እንባቸውን ወረደ። ምንም እንኳ አንጀታቸው በሐዘን ቢኮማተርም በመሃል ላይ የገዘቱበትን አርምሞ አፍርሰው ከግዝት ላለመግባት አንዲት ቃል ግን አልተናገሩ። በቀጣዩ ቀን 2ቱ መነኮሳት ወደ አንድ መጠጥ ቤት ደጅ ደረሱ። የጭፈራው ድምፅ ከሩቅ ይሰማል። ሰካራሞቹ መነኮሳቱን ሲያዩ ቅዱሳን እያሉ ተሳለቁ። በሰካራም አንደበት የሚናገረው ዲያብሎስ ነው ብለው ዝም አሉ። ወጣቱ መነኩሴ ግን ወደ መጠጥ ቤት አቅጣጫ በግንባሩ ተደፋና 3 ጊዜ ሰግዶ ተሳለመ። ጥቂት እንደተጓዙ አንድ ያረጀ መስቀሉ ከጉልላቱ የተነቀለ በርና መስኮት የሌለው ቤተክርስቲያን አዩ። ወጣቱ መነኩሴ ድንጋዮችን ለቀመና ማተበባቸው። ወደ ፈረሰው መቅደስም ወረወረው። አባ ይህን ጊዜ መጠጥ ቤቱን ተደፍተው ተሳለሙ። ወደ ቤተ መቅደሱ ድንጋይ ወረወረ ብለው በዝምታ ተንጨረጨሩ። አሁን 3ኛው ቀን ሞላ። በጠዋቱ ወደ አንድ በሸንበቆ የተሰራ ቤት ደረሱ። እናታቸው የሞተችባቸውና በአጎታቸው እርዳታ ብቻ የሚኖሩ 5 ሕፃናት ተቀምጠው ያለቅሳሉ። አባ በርህራሄ ለሕፃናቱ ምግብ ሰጧቸው። እሳቸው ከሕፃናቱ ጋር ሲነጋገሩ ወጣቱ መነኩሴ ደግሞ የሸንበቆን ቤት በእሳት እያያያዘ ነበር። ሕፃናቱ ከሚነደው ቤት ሩጠው አመለጡ። ይህን ነፍሰ ገዳይ እስከ መቼ ይታገሰዋለሁ ሲሉ የቆዩት አባ እስክንድርያ ደርሰዋልና በምሬት መናገር ጀመሩ። እስቲ ንገረኝ፣ ከዚህ በኋላ ዝም ልልህ አልችልም። መልስልኝ፣ አንተ ሰው ሰይጣን ነህ ወይስ ሰው? ምን ነው አባ፣ ምን አጠፋው? በዚህ 3 ቀን ውስጥ ምን ያላደረከው ነገር አለ? በበረሃ አክብረው የተቀበሉን ሰዎች የብር ሳህን ሰርቀ ወንዝ ውስጥ አልጨመርክም? እነርሱም መነኮሳት በቤታችን ተቀብለው ሰርቀው ሄዱ እያሉ ይሆናል። መነኩሴው መለሰ፣ አባ ትልቅ ነገር ነው ያደረኩላቸው። ያቀረቡልን የብር ሳህን ቅድመ አያታቸው ከጥንታዊ ቤተክርስቲያን የሰረቀው ጻለ ቅዱስ ቁርባን ማቅረቢያ ነበር። መላው ቤተሰብ ይህንን ሳያውቅ በዚያ ቤት ለብዙ ዘመን ሲቀባበሉት ነበር። በላዩ ላይም በላቲን ቋንቋ የጻለ ለቅዱስ ኒቆላዎስ ቤተክርስቲያን የተሰጠ ነው የሚል ጽሑፍ አለበት። በዚህ ምክንያት ያንን ቅዱስ ንዋይ የሚጠቀሙ ሁሉ እስካልተመለሰ ድረስ በእግዚአብሔር ላይ ድፍረት ይሆንባቸዋል። የሞቱት ወላጆቻቸውም በዚያ ቅዱስ ንዋይ የተነሳ ነፍሳቸው ትታወካለች። እነዚያም ወጣቶች በጻሉ እኛን በማስተናገዳቸው ነፍሳቸው እንዳትጎዳ አዘንኩላቸው። ስለዚህም ሰረኳቸው። የሰረኩት ፈልጌ አይደለምና ውሃ ውስጥ ወረወርኩት። በማግስቱ የደብሩ ዘበኛ ሊታጠብ ወደ ውሃው ይመጣል። በውሃው ውስጥም ያገኘዋል። የላቲን ቋንቋ ስለሚያውቅ የተጻፈውን ያነባዋል። ወስዶም ለካህኑ ይሰጠዋል። ጻሉ ከብሩ ድጋሚ ሲቀደስበት የሞቱትም ያርፋሉ፣ የቆሙትም ከጥፋት ይድናሉ። አባ ማር ደነቁ። እሺ ሕፃኑስ የገደልከው ለመልካም ብለህ ነው? አባ የእግዚአብሔር ፍርድ አይመዝኑ። ሕፃኑ የተጸነሰው በኃጢአት ነው። ለወደፊት ደግሞ እጅግ ጨካኝ ወንጀለኛ ሆኖ ወላጆችን የሚገድል ብዙዎችን የሚያሰቃይ ነው። ስለዚህ ልጁን በመግደሌ 3 መልካም ነገሮች አደረግኩ። ሕፃኑ ከነ ንጽሕናው ጋር ወደ ሰማይ እንዲሄድ አደረግኩ። ወላጆችንም በልጃቸው እጅ ከመሞት አዳንኳቸው። በዚህ ልጅ ሐዘን ምክንያት ወላጆቹም ልባቸው በመሰበሩ የቀደመ ኃጢአታቸው ይቅር ይባልላቸዋል። እሺ በመጠጥ ቤቱ ደጃፍ ላይ የሰገርከው ምን ሆነ ነው? 3 ሰዎች በዛ መጠጥ ቤት ውስጥ ሆነው የፈረሰውን የከተማችን ቤተክርስቲያን እንዴት እንስራ እያሉ የተጨነቁ ይነጋገሩ ነበር። ምንም እንኳን የተሰበሰቡበት ቦታ መጥፎ ቢሆንም በልባቸው ያለው ሐሳብ ቅን ስለሆነ እግዚአብሔር እንዲረዳቸው ወድቄ ሰግጄ ለመንኩት። ታዲያ ወደ ፈረሰው ቤተ መቅደስ ድንጋይ ለምን ወረወርክ? በፈረሰው መቅደስ ላይ የተሳለቁ አጋንንት ሲጨፍሩ አየሁ። በመስቀል ምልክት አማትቤ ድንጋይ ወረወርኩ። በዚህ ምክንያት አጋንንቱን በነው ሸሹ።
አለ ወጣቱ መነኩሴ። አባ ቀጠሉ። የእነዛን የሙት ልጆች የሆኑ ሕፃናት ቤት ለምን አቃጠልከው? እነዛ ሕፃናት እንደሚያውቁት ወላጆቻቸው ሞተውባቸዋል። የቀራቸው ንብረትም ቤት ብቻ ነው። ቅድመ አያታቸው የቀበሩት እጅግ ብዙ ሀብት ግን ከዚያች ቤት በታች አለ። ከቃጠሎ በኋላ በቀረው ክፍል ለማደር ልጆች ሲገቡ የተቀበረውን ሀብት ያዩታል። በቤተ ክርስቲያን ጠባቂነት ስለሚያገለግል አጎታቸውም ሂደው ይነግሩታል። በረሃብ መሞታቸው ቀርቶ በጥሩ ሁኔታ ያድጋሉ። አባ ምንም እንኳ ነገሩ ቢያስደንቃቸውም አንድ ወጣት መነኩሴ ይህን ሁሉ እንዴት ሊያውቅ ይችላል የሚል ጥርጣሬ ያደረባቸውና አንተ ማነህ አሉት። የእኔ ማንነት ይቆይና እርሶ በዚህ ሰሞን መላልሰው ፈጣሪ የሚጠይቁት ነገር ካለ ይንገሩ። እኔማ እግዚአብሔር ሆይ ፍርድህን አሳይኝ ብዬ በምድር ላይ ስለሚደረጉ ኢፍትሐዊ ነገሮች ጠይቄው ነበር። እግዚአብሔር ሰማይም ከምድር እንደሚርቅ መንገድን ከመንገዳቸው ሐሳብም ከሐሳባቸው የራቀ ነው ብሏልና ፍርዱ አይመረመርም። ለመላእክትም እንኳ ያልተገለጸው የእግዚአብሔር ፍርድ እንዴት እርሶ በሰው አቅም ሊመረምሩ ይፈልጋሉ? ጸሎቱን ሰምቶ እግዚአብሔር ያዩትን ሁሉ እንዳደርግና ፍርዱን እንዳሳየው ስላተኝ። ቅዱስ ኡራኤል ለዕዝራ እንዲህ አለው፣ የምትፈርስ የሚበሰብስ አንተ የማይፈርስ የማይበሰብስ የሕያው እግዚአብሔርን ፍርድ ልትመረምር አትችልም። ከዲያቆን ሄኖክ ኃይሌ የኤፍራጥስ ወንዝ የተወሰደ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።